ይስጥልን የሰዓቱ መረጃ ከዚህ ቀጥሎ እናቀርብላችኋለን። ቲክቶከር አዶናይ በቁጥጥር ስር ዋለ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃኑ የተባለውን ተጠርጣሪ በቁጥጥር ስር ማዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃኑ ሀብተ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ትላንትና ባወጣው መግለጫ አስታውቋል። ቲክቶከር አዶናይ ብርሃኑ ሀብተ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን ፌዴራል ፖሊስ ገልጿል። አዶናይ በቅርቡ በተካሄደ በ3ኛው ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በ4 ዘርፎች ማሸነፉ ይታወቃል። ፌዴራል ፖሊስ በመግለጫ እውቅና እና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደሉ አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ አገሩን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ለመከላከል የጀመረው ምርመራ አጠናክሮ እንደሚቀጥል አስታውቋል። ቀደም ሲል የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጡ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ መጀመሩን ይፋ አድርጓል። ግለሰቦቹ ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጂፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔ እና ዮሐንስ መኮንን ሀብተማርያም የተባሉ መሆናቸውን ፌዴራል ፖሊስ አመልክቷል። የተከበራችሁ ውድ አድማጮቻችን የሰዓቱ ዜና ይሄን ይመስላል። ከሰዓቱ ዜናዎች ጋር አብራችሁን ስለቆያችሁ ከልብ እያመሰገንኩኝ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ የሀገሩና የውጭ መረጃዎችን ማግኘት ይችላሉ እያልኩኝ በሌላ ዜና እስክንገናኝ ቸር ቆዩ።